እሱን ለማድረግ እንዴ ያለው ስቃይ ይሄ ነው አላችሁ። ሐሳብ ላይ ኢንቨስትመንት ፎርጌት ኢት ሃይ ሪተርን ሃይ ሪስክ የሆነ ነገር እንዴት ነው ፈንድሬዝ የምታደርጉት ለስታርታፖች ለፓይለቶች? እኔና እሱ ተያይዘን ውልና ማስረጃ እንሄዳለን። ፌል አድርጓል በቃ that's how Silicon Valley is built። በጣም ብራይት የሆኑ ወጣቶች አሉ። የመጀመሪያው ሁሌ የምለው ፖሊሲ ጉዳይ access to capital አይደለም ገንዘብ ሴፍ የሚባል ሞዴል ለምሳሌ ያለ ሲሊኮን ቫሊ አይደል የሚያቀፍ የሚደግፍ አሰራር የለንም። ኦፕን ሶርስ ከሲክሬት ሶርስ ይበልጣል ብለን ማሰብ ወደ መልቲ ቢሊዮን ዶላር የመቀየር ሐሳብ ይዞ የተነሳ ሂደት ስለሆነ ስታርታፕ የምንለው ገንዘብ አለኝ I might lose it all አይደል ላጣው እችላለሁ ያለውን የተቃጠለውን የብር መዓት የተቃጠለውን የወደቀውን የአይዲያ ብዛት መልቲ ትሪሊየን ዶላር ፈሳድ ኦፍ ሲሊኮን ቫሊ። አንድ ሲምፕል ነገር ልንገራችሁ፣ ምናልባት እንደ ፖሊሲ ሜከርስ ይሄን ነገር የመስማት እድል ካላችሁ ማሳይህ ፌሮ ሲሚንቶ ካርታ መኪና የለኝም ነገር ፌል ሊያደርግ ይችላል። ስታርታፕ has a very high chance of failure which is should be okay። ፎሞ የሚባል ኮንሰፕት አለ fear of missing out። መያያዝ አልቻለም እርስ በርሳችን። ኢኮሲስተም ከኢጎሲስተም ይበልጣል። ሼፉ እኮ ያችን ሲክሬት ሶስ መቼም ስለማይነግርህ እኮ ባንክ ከመሄድ በፊት መጀመሪያ ትሞክራለህ። ገንዘብ ካለ ጥሪትህን ቤትህን ሸጠ ብዙ ዓለም ላይ ማርሽ ቀያሪ የሆኑ ስራዎች የተሰሩት በሲክሬት ሶስ አይደለም። ምን ማለት ነው ኢኮሲስተም ማለት? ስታስብ ኢኮሲስተም በባዮሎጂ ራሱ እናያርቁ በ80ዎቹ በአንድ ፊንላንዳዊ ሳይንቲስት የቴክኖሎጂ ሳይንቲስት የተበረከተልን ነፃ ስጦታ ነው ነገራችን። ግን I have an idea that can turn into a $1 billion company። Curiosity ከማስተሪ ይሻላል ብለን እናስብ። ሁልጊዜ የህፃን ልጅ አይምሮ ይኖራል። በጣም ብራይት የሆኑ ወጣቶች አሉ በእናንተ የስራ መስክ ሁሉም ብዙዎቹን ተገናኝታችሁ ብዙ ኢንስፓየር እንደሆናችሁ እርግጠኛ ነኝ። ምንም ጥያቄ እኔ ዲል ስለማድረግ ከእንደነዚህ አይነት አሜዚንግ ወጣቶች ጋር። ነገር ግን ይሄ ነገር ስታዩት ተስፋ ሰጥቷችሁ ማድረግ ሲኖርበት በርካታ ቻሌንጆች ፌስ ያደርጋል። የመጀመሪያው ሁሌ የምለው ፖሊሲ ጉዳይ ፖሊሲ ሲባል ቀላል ይመስላል። ፖሊሲ ሪፎርም ፖሊሲውን ያስተካክሉት፣ ግን በደንብ አድርጋችሁ ስታዩት ኢትስ ሪሊ ሾው ስታፐር ምን ማለት እንደሆነ የተወሰነው እንጨዋወታለን። ሌላውስ access to capital አይደለም ገንዘብ ሁለታችሁም ቢዝነስ ሰዎች ስለሆናችሁ access to capital ምን ማለት እንደሆነ ለእናንተ አልነግራችሁ። ያ በጣም የሚቸገርበት መስክ ነው። ለምን? እውቀት ላይ የተመሰረተ እውቀት መር የማይጨበጥ አይዲያን ወደ መልቲ ቢሊዮን ዶላር የመቀየር ሐሳብ ይዞ የተነሳ ሂደት ስለሆነ ስታርታፕ የምንለው በቴክኖሎጂ ቅኝቱ ሌላችሁ ስታርታፖች አሉ። እኔ እንግዲህ የቴክኖሎጂውን ላይ ማተኮር ስለፈለኩ ነውና ይሄ ነገር በሙሉ ይሄን ሁሉ ቻሌንጅ ያደረገም ነው እንግዲህ እየተጨረጨርን ያለው። አንድ ምሳሌ ልንገራችሁ። እንግዲህ እኔ ተቋም ውስጥ ስታርታፖች አሉ። ስለዚህ ኢሹውን ፈርስት ሃንድ ዲል ከሚያደርጉ ሰዎች አንዱ ነው። የዛሬው ስታርታፕ የሆነ አይዲያ ኖሮት አይዲያው ላይ ኢንቨስት ቢደረግ የሚለው እሱ ፋርፌሽድ ነው። እንደምንም ደግሞ ከኪሳችን አዋጥተን ከአርገን ወይ ዴቨሎፕመንት ፓርትነር የተወሰነ ነገር ሰጥቶን ፈንድ አግኝተን ግራንት አግኝተን ፍሬንድ ኤንድ ፋሚሊ የምንለው አለ እኮ ገብተን can be so many ways ሰው እንዴት እንደሚያገኝ የመጀመሪያው አርገን ያችን አይዲያ ወደ ሐሳብ ቀይረናት ከዛ ምን ይፈልጋል? ቀጣይ ፈንድ ይፈልጋል ኤኒ ቢዝነስ። እሱን ለማድረግ እንዴ ያለው ስቃይ ይሄ ነው አላችሁ። በአሁን ዛሬ ላይ ባለው የቴክኖሎጂ የስታርታፕ ኢኮሲስተም አንዲት ወጣት ስታርታፕ ሐሳብ ላይ ኢንቨስትመንት ፎርጌት ኢት ግን የተሰራ እንኳን ነገር ላይ እሱን ለማሳደግ በሚኬድበት ጊዜ ምን እንደሚደረግ እንዴት ነው ፈንድሬዝ የምታደርጉት ለስታርታፖች ለፓይለቶች? አንድ ሰው ኢንቨስተር አሁን ከናን ኢንቨስት ማድረግ ፈልጋል አንድ ስታርታፕ ላይ እኔና እሱ ተያይዘን ውልና ማስረጃ እንሄዳለን። ውልና ማስረጃ ሄደን ቃለ ጉባኤ ምናምን መስራት አለብን። ከዛ በኋላ ሼሬን መግዛት አለብን። How counterproductive it is for the whole concept of startup, for the whole concept of venture capital. Venture capital ማለት እኮ venturing out to new things and trying things, high return high risk የሆነ ነገር ያንን እንኳን ስለዚህ በዛ ሂደት ውስጥ ህጉ ከልካይ ነው። ገና ምን እንደሚደርስ የማይታወቅ ነገር ሼር ስትራክቸር ውስጥ ገብቶ ቃለ ጉባኤ ተይዞ ያቺ ሰው ኢንቨስት አድርጎ ገብቶ ነገር ፌል ሊያደርግ ይችላል። ስታርታፕ has a very high chance of failure which is should be okay. we should be okay። የሲሊኮን ቫሊ ነገር ታውቃላችሁ አይደል? አሁን እኛ የምናወራው በጣም ሻይን የሆነውን ነገር ማለት ብዙ ጊዜ አርቲክል ላይ እንደ ቴክኖሎጂ ፕራክቲሽነር ቶክ ሾው ላይ ምን ላይ የሚወራው ምኑ ብዙ ነገር ሻይን ያደረገው the multi-trillion dollar facade of Silicon Valley። አሁን ማይክሮሶፍት በቅርቡ ዜና እንሰማለን 3 ትሪሊየን ዶላር ገባ ምናምን እየተባለ እንሰማለን። ወይ ደግሞ እገሌ የሚባል አንድ አንትርፕረነር መጥቶ ያበደ ነገር ኡበር ተሰራ ኤርቢኤንቢ መጣ ምናምን እንላለን። ስለዚህ የምናወራው የመጨረሻውን ሌቭል ዩኒኮርን ከሆነ በኋላ ያለውን ሰክሰስ ስቶሪ ነው። ግን ከሲሊኮን ቫሊ ፈሳድ መጋረጃ ጀርባ ያለው ፌሊየር ያለውን የተቃጠለውን የብር መዓት የተቃጠለውን የወደቀውን የአይዲያ ብዛት
የተዘጉትን የስታርታፖች ብዛት ብናይ then you will realize what the reality of for this success እነዚህ ውድቀቶች እንደ ስቴፒንግ ስቶን እንደ መወጣጫ ሆነ የተደረሰበት ነገር እና ለምንድን ነው ያማረግ ማንችለው ብዬ በጣም ፔን ያደርገኛል። አንድ ሲምፕል ነገር ልንገራችሁ፣ ምናልባት እንደ ፖሊሲ ሜከርስ ይሄን ነገር የመስማት እድል ካላችሁ። ለምሳሌ የሲሊኮን ቫሊ ዋናው ፋብሪኩ የቬንቸር ካፒታል ዋናው በቃ ኮሩ ወደ ሰክሰስ ከሚያመጡት ነገሮች ውስጥ አንዱ the way venture capital is happening in Silicon Valley አይደል? ሴፍ የሚባል ሞዴል ለምሳሌ አለ ሲሊኮን ቫሊ አይደል? simple agreement for future equity በቃ ሲምፕል በቃ አይወሳሰብም። ቃለ ጉባኤ አትገባም፣ ሼርን አትሸጥም። እንደ ስታርታፕ አንዳንድ ወጣት ያን ነገር ከመጀመሪያው ላይ ዳይሉት የማድረግ ነገር አይጠበቅብህም። ግን አንድ ኢንቨስተር መጥቶ ገንዘብ አለኝ I might lose it all አይደል ላጣው እችላለሁ፣ ግን ይሄ ኢንተርፕረነር ይሄ ወጣት እቺ ወጣት ይሄን ተሳክቶላሽ ከመጣ ደግሞ I will make a fortune ብሎ አስቦ መጥቶ ሪስኩን ካልኩሌት አድርጎ የሚገባበት ነው። ለዛ ያንን አንድ ኢንቨስተር ሪስክ አድርጌ ገንዘቤን ውሃ ላይ ልጣል የሚልበትን መንገድ የሚያቀፍ የሚደግፍ አሰራር የለንም። ስለዚህ ስንት ነገር we miss out ወጣቶቹ ገንዘብ ይሰጣቸው እያለ ወይ መኖር እየቻለ በዚህ የተነሳ ስለማይፈቅድ ያ ነገር ይከለከላል። ለምንድን ነው ግን ይሄው ነው ብላችሁ ስታስቡ the whole fabric of የኛ ቢዝነስ ሜኪንግ አገራችን ወደ ሞደርን ትሬድ ከገባችበት ጊዜ ጀምሮ የነበረውና እዛ ላይ ስታግኔት አድርጎ የቀረው እንደዚህ ሆኖ አይቀጥልም is like loan based የሆነ ኢኮኖሚ ስላለ ነው አይደል versus equity based አይደል። loan based ሲሆን በቃ ይታወቃል። ባንክ ትሄዳለህ ወይ ባንክ ከመሄድ በፊት መጀመሪያ ትሞክራለህ። ገንዘብ ካለ ጥሪትህን ቤትህን ሸጠህ ሄደህ ከባንክ ትበደራለህ። በዛ መሰረት ባንኩ hefty amount of interest ይወስዳል። ቶሎ ኢንተረስቷን ለመመለስና ዕዳህን ከፍለህ ወደ ትርፍ ውስጥ ለመግባት ወገብን ወጥረህ ትሰራለህ። that's the model። equity based ሲባል ግን አሁን አይ ማሳይህ ፌሮ ሲሚንቶ ካርታ መኪና የለኝም ግን I have an idea that can turn into $1 billion company እዛ ላይ little by little by phase by phase በቬንቸር ካፒታል ከዛ በኋላ በኢኩዊቲ ከዛ በኋላ እያለ እናድርግ ሲባል it becomes a very strange thing for banks for individuals እና ለመሳሰሉ እነሱ እንኳን እንደፍራለን ቢሉ ህጉ ደግሞ ይከለክላል አይደል። አሁን እኔ ሰማለሁ አያለሁ ፎሞ የሚባል ኮንሰፕት አለ አይደል fear of missing out እና ይሄ ክላሲክ የሆኑ ነጋዴዎች የመርካቶ ነጋዴዎች አስመጭና ላኪዎች ባለ ፋብሪካዎች ይሰማሉ እኮ ኢንፎርሜሽን እንደሁላችንም እኮ ይሰማሉ። ሲሰሙ የቴክኖሎጂ የሚባል ነገር እንዲህ አይነቱ ካምፓኒ አይዲያ የሆነች ሶፍትዌር ተጽፎ በጣም ብዙ ቢሊዮን ዶላር ወይ ብር በእኛ ሴንስ እየሰራ ነው የሚባለው ሲሰሙ I want to venture out ወደዛ ክንፌን ማርዘም እፈልጋለሁ ብለው መጥተው ያናግሩናሉ። ከዛ በኋላ ግን ያለው ሜካኒክስ ደግሞ ህጉ አቃፊነቱ ገንዘባቸውን ኢንቨስት እንዳያደርጉ የሚከለክለው ነገር ሲኖር ደግሞ በዛ ነገር የተነሳ ፍረስትሬትድ ሆነው ይቆማሉና ይሄንን ያንግ እና ቴክ ሳቪ የሆነ ሶሳይቲ እውነቴን ነው ነገር እኔ በወጣቱ በጣም በቮሊዩም ላይ ሆን ይችላል so many amazing news የሚሰሩት ስራ የሚሰሩ ዴቨሎፕ የሚያደርጉት ሐሳብ የሚቀምሩት ራዕይ ትንሽ ሰፖርት ቢደረግ ፍሪደም ቢኖራቸው ፌል እንዲያደርጉ ይፈቀድላቸው ፌል ሴፍ ኢንቫይሮንመንት ቢኖር ፖሊሲውም ህጉ አሰራሩም ገቢዎቹም ቀረጥ ቀራጩም ሁሉም ፌል ቢያደርጉ the repercussion of failing punitive የሆነውን ነገር ሳያስቡ ፌል አድርጓል በቃ that's how Silicon Valley is built። ዛሬ ላይ ሲሊከን ብለን ቅጥያ ፕሪፊክሱን የራሳችን አድርገን ቫሊ የምንለው ምናምን ቫሊ ሳቫና ቫሊ ሺባ ቫሊ እያለን ሞዴል የምናደርገው ሲሊከን ቫሊ ሄደን ከውስጡ ብናጠናው ግን ፌለርን ኤምብሬስ የሚያደርግ ወጣቶች ሲወድቁ የማይቀጣ ከነዛ ሁሉ ውድቀቶች ላይ ተረማምዶ የተሳካ ነገር የሚፈጠርበት ኢንቫይሮንመንት ስለሆነ ይሄ ነገር ላይ በጣም ሲሪየስሊ ቢታሰብበት መልካም ነው ላለው because ሲሌ ነበር በቃ በጣም ከባድ ነው ፔኔትሬት አድርጎ ባን ነገር ላይ ፎከስ አድርጎ ማርኬቱን አንደርስታንድ አድርጎ በዛ ነገር ላይ መውጣት በጣም ከባድ እውነቱን ነው። ግን ደግሞ on the flip side ደግሞ ማርኬቱ ደግሞ አለ the second most populous country in Africa ዝም ብለን እንደቀላል እንለዋለን ግን ቁጭ ብለህ ስታስበው ግን it is so that means it comes that populous nation comes with market በሱ ላይ ደግሞ ሲጨምሩ ደግሞ ስትራቴጂክ ሎኬሽናችን ኢትዮጵያ ያለችበት ቦታ 6-7 የሆርን ኦፍ አፍሪካ ሀገርን ወጥቶ ሰርቭ ሊያደርግ የሚችል ሶሉሽን ቢኖረን ማድረግ የምንችልበት ነገር አለ። ስለዚህ ስትራቴጂክሊ ያለንበት ከኛም ክሮስ ቦርደር ሶሉሽን መስጠት ከመቻላችን የኛም ማርኬት በራሱ ሰፊ ከመሆኑ አንፃር ስናስብ እነዚህ ነገሮች ትንሽ ብናስተካክል ትንሽ በቃ ፎስተሪንግ ኢኖቬሽን ኢምብሬስ የሚያደርግ ሬጉሌቶሪ ኢንቫይሮንመንት ክሪኤት ብናደርግ በቃ ፍርሃቱ ይገባኛል ፖሊሲውን ትንሽ ያዝ ማድረጉ ትንሽ አነቅ ማድረጉ ለምን እንደሆነ ይገባኛል ከፖሊሲ ሜከርስ አንፃር። ነገር ግን ያን በማድረግ የሚመጣውን ተረፍ አይ ቲንክ የያዝን ይመስለኛልና እንፍቀድ ፌል ሴፍ የሆነ ኢንቫይሮንመንት እናድርግ
ያ ነው ልክ ሌላ ዓለም ላይ ያለውን ነገር አፍሪካን ኢትዮጵያ እንደ ኢትዮጵያ አፍሪካ እንደ አፍሪካ ወደ ሰክሰስ ፑሽ የሚያደርጋትና በርካታ ከአፍሪካ ውስጥ የተወለዱ ዩኒኮርንስ እንግዲህ ቴክኒካል ላይኖች ሰዎች ዩኒኮርን እንደምታውቁት $1 ቢሊዮን እና ከዛ በላይ ቫልዩ የሚደረግ ተቋም ስታርታፕ ዩኒኮርን ይባላልና የራሳችን በርካታ ዩኒኮርኖች በእንደዚህ አይነት መንገድ ሊመጣልን ይችላል ብዬ አስባለሁና በዚህ ውስጥ ግን አሁን ብዙውን ፖሊሲ ሜከርስ ጋር ተናገርኩ አይደል እየየ እንዳይሆንብኝ ኢኮሲስተም ፕሌየሮች ላይ መመላት ትንሽዬ ነገር አለች በዛ ማቅጣጫ ፍረስትሬት የሚያደርገኝ ነገር አለ ገና ትንሽ ሆነን ገና እያደግን ገና እየተንደፋደፈን ፖሊሲም ሳይደግፈን ገንዘብ ሳይኖረን እየተንፈራፈረን ባለችን ነገር እንኳን መያያዝ አልቻለም እርስ በርሳችን ማለት የምናሳየው ሌቭል ኦፍ ኮምፒቲሽን ማቹር ያደረገ ማርኬት ላይ የምናሳየው አይነት ኮምፒቲሽን ነው ይመስለው ሲሊኮን ቫሊ ላይ ያለ ኮምፒቲሽን ነው ይመስለው why we have nothing so በዚህ ስቴጅ ላይ መገፋፋትና ኮምፒት መደረግ ሳይሆን መደጋገፍ ነው ኮምፒቲሽኑ በራሱ ጊዜ ይመጣል ራሱን ጠብቁ ሁላችን ፈርጠም ስንል ሄልዚ ኮምፒቲሽን ይመጣል አሁን ግን እያደረግን ያለው ምንም ሳይኖረን በቃ እና አንድ በጣም ሜንቶሪ በጣም የምወደው ሜንቶሪ ያለ ቶማስ የሚባል ቶማስ ደባስ በጣም አከብረው ሜንቶሪ ነውና ከሱ ጋር ስንወያይ በጣም የሚገርም ዋይዝ ወርዶ የሰጠኝና እነሱን አሁን በተለያየ ቦታ ላይ በፐብሊክ ስፒች ላይ ሁኔታው በፈቀደ ሁኔታ እንደዚህ ኢንተርቪው ላይ ይገልጸዋሉና እዚህ ጋር አሁንም ትንሽ እሷን ነገር መናገር ፈልጌ ነው 4 ነገሮች ሪፍሌክት ያደርግልኝ ነበርና ያን በጣም እኔ ኢንተርናላይዝ አድርጌ ለሰዎችም ሼር አደርጋለሁ መጀመሪያው ኢኮሲስተም ከኢጎሲስተም ይበልጣል የሚለው ኮንሰፕት ቲንክ አባውት ኢኮሲስተም አሁን ስታርታፕ ሲባል ኢኮሲስተም በጣም ደጋግመን እንለዋለን ግን ምን ማለት ነው ኢኮሲስተም ማለት ስታስብ ኢኮሲስተም በባዮሎጂ ራሱ ነው ያደርገው በቃ ኦርጋኒዝምስ በአንድ ቦታ ላይ ኮሄረንትሊ አብረው የሚኖሩበት አይደለም ሁሉም ፍሎሪሽ በተሻለ ሪሌቲቭሊ ፍሎሪሽ የሚያደርግበት ኢንቫይሮንመንት ማለት ነው ቨርሰስ ኢጎሲስተም ነው ኢጎሲስተም ደግሞ እኔ ፈርጥሜ እኔ ታይቼ እኔ የሚለው ነው እኛ ሳይሆን እኔ የሚለው ማለት ነው ኢጎ ሄልዚ ከሆነ ሰልፍ ስቲምን ማንነትን ማወቅ በዛ ሌቭል ኢጎ ማኔጅ ከተደረገ ኢጎ ሰላም ጤነኛ ነገር ነው ግን ሲስተምን ዲስራፕት በሚያደርግ ሌቭል የኔ ብቻ ብሎ ኢኮሲስተሙን በሚበክል መንገድ ከሆነ ግን በጣም ከባድ ነውና ምናልባት ከሆነልን ኢኮሲስተም ከኢጎሲስተም እኛ ከእኔ ይሻላል የሚለውን ነገር የኢኮሲስተም ፕሌየሮቹ ስታርቶቹ ይሄንን ነገር እንደው ብናስበውና ዝም ብለን ሪፍሌክት ብናደርግ ጥሩ ነው ያስባል ሁለተኛው ኦፕን ሶርስ ከሲክሬት ሶርስ ይበልጣል ብለን ማስብ ሲክሬት ሶርስ በጣም ቆንጆ ነገር ነው ለአንድ ሴክተር ለሬስቶራንት ቢዝነስ አንድ ሬስቶራንት ደጋግማችሁ የምትሄዱ ለምንድን ነው ሼፉ እኮ ያችን ሲክሬት ሶርስ መቼም ስለማይነግርህ እኮ ነው ደጋግመህ ትሄዳለህ ያው ደጋግመህ የሚሄድባቸው ሬስቶራንቶች አሉ ለምን እዛ መበላቸው ምግቦች ስለሚጣፍጡኝ ነው ዋይ እዛ ቦታ ላይ ያ ሼፍ የምናውቀውን ኢንግሪዲየንት ግን አንዱን ከአንዱ አጋጭቶ ከብዙ እንትን በኋላ የሆነች የምትመጭ አንድ ሲክሬት ሶርስ ስለሰራ ፓስታው ሽሮ ስጋው ጥብሱ ይጣፍጥለታል ስለዚህ ደጋግማችሁ ትሄዳላችሁ ሌላ ቦታ ያን ቴስት አታገኙት ስለዚህ ሼፍ ጋር ሄዳችሁ ባክህ ሲክሬት ሶስን ስለሚደረግ ሲቆባችሁ ነው የሚሸኛችሁ ለዛ ሴክተር ሲክሬት ሶስ በጣም ወሳኝ ስለሆነ ግን አብረን እንደግ ዲጂታል ትራንስፎርሜሽን ሀገር ላይ እናምጣ ኢኮሲስተሙን እናሳድግ የምንልበት ሁኔታ ውስጥ ሆነን ግን ሲክሬት ሶስ ሁሉን ነገር በቃ እንትን አድርገን አይሆንም ስታርታፕ ላይም ሲክሬት ሶስ የሚያስፈልግበት ሁኔታ አለ ሁሉም የቢዝነስ ፕላናችሁን አውጥታችሁ ስፒል አታረጉ ግን ደግሞ ኢኮሲስተሙ ካላደገን ማላድግም የሚል ሁኔታ ውስጥ ከሆነ ያለ ነው ኦፕን ሶርስ ኮንሰፕት በጣም ያስፈልጋል ደግሞ ቴክኖሎጂ ላይ ስለሆነ ደግሞ አሁን እየተናገርን ያለ ነው ኦፕን ሶርስ በጣም ኢምፖርታንት ነው ታውቁ ስለ ኦፕን ሶርስ ብዙ ዓለም ላይ ማርሽ ቀያሪ የሆኑ ስራዎች የተሰሩት በሲክሬት ሶርስ አይደለም ቴክኖሎጂ ዓለም ላይ በኦፕን ሶርስ ብዙዎቻችን የምንጠቀምበት አንድሮይድ እና ትልልቅ ዳታ ሴንተሮች ራን የሚደረጉበት ዩኒክስ ሊነክስ የምንለው ነገር በ80ዎቹ በአንድ ፊንላንዳዊ ሳይንቲስት የቴክኖሎጂ ሳይንቲስት የተበረከተልን ነፃ ስጦታ ነው ነገራችን he created that system and he said released it እንደፈለጋችሁ አድርጉት በላዩ ላይ ጨምሩበት አሻሽሉት አዲስ ነገር ፍጠሩበት ብሎ አለ አሁን ላይ ምናልባትም ዓለም ላይ ካሉ ኦፕሬቲንግ ሲስተሞች ፈርጣማው በጣም በርካታ ኢንፍሉዌንስ ያመጣው የዩኒክስ ሲስተም ከዛ የተወለደ ነው on the contrast ደግሞ በሌላ ስኬትም አለ ማይክሮሶፍት ኦፊስ ፕሮፕራይተሪ የሆነ በኮፒራይት በላይሰንስ የምትገዛው አይነት ነው አይደል እሱ የራሱ የሆነ ያመጣው ነገር አለ ግን ከኛ እውነታ ጋር ግን የኦፕን ሶርሱ ሂደት በጣም ያዋጣል ያስኬዳል ብዙ ነገር ይፈጥራል ብለን ስንምናስብ ኢኮሲስተም ውስጥ ተጫዋች ከሆነን እንደመሆናችን ኦፕን ሶርስ ያለንን ነገር ሼር ማድረግ አብሮ ያ ነገር ለማፈርጠም ብንሄድበት ጥሩ ነው ያስባል ሶስተኛው የትራይቪንግ ከሰርቫይቫል ይሻላል ብለን ብናስብ ሰርቫይቫል የራሱ የሆነ ወሳኝ ወቅት ላይ የምንጠቀምበት ጊዜ አለው አንበሳ እየሮጠብህ አምገነ ትራይቭ ነው የምትለው ወይስ አምገነ ሰርቫይቭ ነው የምትለው ግን ደግሞ አጠቃላይ ግን ኮሌክቲቭ የሆነ ሶሻል ጉድ ውስጥ እንዲመጣ ግን ሁልጊዜ በሰርቫይቫል ሞድ አትኖር ሰርቫይቫል ሞድ እኮ የሆነ ነገር በቃ ዛሬ ልኖር it's the reality of just existing ነው
ትራይቪንግ ግን በምንሰራው ነገር ፍሎሪሽ ማድረግ ኮሌክቲቭሊ በኢኮሲስተም ውስጥ ታጅበን ፍሎሪሽ ማድረግ። ስለዚህ ሁልጊዜ በቃ ዛሬን ካደርኩ ዛሬን በቃ ሰርቫይቭ ካረኩ የሚለውን ቲንኪንግ ኢቨን እንደ ስታርታፕ አንድ አንትርፕረነር አንድ ፋውንደር በቃ ለሚ ጀስት ሰርቫይቭ ካለ የትም አይደርስ። አይ ካን ቴል ዩ ዳት ሺ ዊል ዳይ ሂ ዊል ዳይ አዝ አ ካምፓኒ። ትራይቭ ነው የማደርገው ብሎ ከተነሳ ግን በዛ ውስጥ የሚቃኝ በዛ ውስጥ የሚመጣ በዛ ውስጥ የሚደረጉ ነገሮች አሉ። የመጨረሻው ኪዩሪዮሲቲ ከማስተሪ ይሻላል ብለን እናስብ። በተለይ እንደ ስታርታፕ በተለይ እንደ አንትርፕረነርስ በተለይ ፌል እያደረግን እንነሳለን እንደሚል ተጫዋች እንደ ኢኮሲስተም ፕሌየር ብዙ ጊዜ ግን ያው የሰው ልጅ ምን ይፈልገው መጀመሪያ በእንትን ነገር ያወቁ አዋቂ መባል ነው የሚፈልግ። ስለዚህ ማስተሪን ሁልጊዜ ወይ ደግሞ የሆነ ነገር ላይ መጠበብን ግሎሪፋይ እናደርገዋለን። ግን ለዚህኛው ሪያሊቲ ግን ኪዩሪዮሲቲ ነው የሚያስፈልገው። ምን ማለት ነው? ሁልጊዜ የህፃን ልጅ አይምሮ ይኖራል፣ ሁልጊዜ አዲስ ነገር ለማወቅ አይደለም። በቴክኖሎጂ አንድ ምሳሌ ብነግራችሁ አሁን እንግዲህ ቴክኖሎጂ እንዴት እየፈጠነ እየሄደ እንደሆነ እየተነጋገርን ነው አይደል? በቴክኖሎጂ ላይ እኔም እዛ ሙያ ስላለው በ60ዎቹ የተጻፉ ፕሮግራሚንግ ላንጉጆች አሉ። ኮቦል ምናምን ፓስካል ምናምን የሚባል ፎርትራን። አሁን ዛሬ ላይ 2024 ላይ ቁጭ ብዬ እኔ እኮ የኮቦል ኤክስፐርት ነኝ ማስተር አድርጌዋለሁ ምናምን ቢባል ዛሬ ላይ ያለው የቴክኖሎጂ የቴክ ኮሚኒቲ ይሳቅባቸዋል። ወይ ደግሞ ሜን ፍሬም ይባላል በጣም ትልቅ ቤት የሚያካክሉ ሰርቨሮች እሱን ኮንፊገር በማድረግ አንደኛ ጀት የሆንኩ የኔትወርክ ኢንጂነር ነኝ ብትሉ ይሳቅባቸዋል። ክላውድ ላይ ሆነን የኤደብዩኤስ ኢንጂነሮችና የክላውድ አርኪቴክቶች ባሉበት ዘመን ላይ ማለት ነው። እና ስለዚህ ዘመኑ የሚፈቅደው አሁን ማስተር ያለ ነገሩ በጣም በየጊዜው እየተቀያየረ ያለንበት ሴክተር ውስጥ ስለሆነ ያለ ነው። ሁልጊዜ ኪዩሪዮሲቲ ሁልጊዜ ኪዩሪየስ መሆን ሁልጊዜ ለማወቅ መፈለግ ነውና አይ ቲንክ ኢኮሲስተም ውስጥ ያለን የስታርታፕ ኢኮሲስተሙ እነዚህ ነገሮች እንደ ማይንድ ሴት አድርጎ ቢወስዳቸው አይ ቲንክ የሆነ ነገር ላይ ገፋ ያደርገናል ብዬ አስባለሁ።